ዛሬ እንግዲህ በጠዋት ለአንድ ብርቱ ጉዳይ ተሰባስበን እዚህ የተገኘነው ከአዲስ አበባ 286 ኪሎ ሜትር ርቀት ተጉዘን በስምጥ ሸለቆ ውስጥ ወደምትገኘው ሞቃታማ በሆነው የአየር ጠባይዋ ላይ የሕዝቦቿ ያልተበረዘ የእንግዳ ተቀባይነት ተዳምሮ እጆቿን ያለ ስስት በፍቅር ዘርግታ ደስ በሚል አቀባበል በፍቅር ወደ ተቀበለችን ሐዋሳ ከተማ ተገኝተናል። እንኳን በሰላም መጣችሁ። በሲዳሙ አፎ ዳኢቡ ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ ሐዋሳ በለማ ሲዳማ በለማ። ሐዋሳ የሚለው ቃል የሲዳምኛ ቃል ሲሆን ትርጉሙም ትልቅ ወይም ሰፊ ሐይቅ ማለት ነው። ከባህር ጠለል ከ1708 ሜትር በላይ የምትገኘው የሐዋሳ ከተማ በ1952 እንደተመሰረተች የሚነገርላት ሲሆን ውበት፣ ጽዳትና ፍቅር በአንድ ላይ በመያዝ የበርካታ የውጭና የሀገር ውስጥ ቱሪስቶችን ተመራጭና ቀልብ የምትስብ ከተማ ነች። በሐዋሳ ከተማ የተገኘንበት ዋነኛ ምክንያት የልወቅሽ ኢትዮጵያ አካል የሆነው የ2018 ዓመተ ምህረት ኢትዮ ቴሌኮም የሐይቅ ዳር 21 ኪሎ ሜትር ግማሽ ማራቶን ለመካፈልና ውቢቷ የፍቅር ከተማን ለመጎብኘት ጭምር ነው። here in ሎቄ ተራራ የት ነው ያለነው ቶሚ? ፔንጤ ተራራ። እንግዲህ ጨዋታው ቀልዱ እንዳለ ሆኖ ዛሬ እንግዲህ የተገኘነው የታላቁ ሩጫ አካል የሆነው የ2018 የሐዋሳ የሐይቅ ዳር 21 ኪሎ ሜትር ግማሽ ማራቶን ላይ ነው የምንገኘው። አዲስ ፕሮግራም በቻናሏን ይዘን ብቅ ብለናል። ልወቅሽ ኢትዮጵያ ይሰኛል። ሀገራችን ባለ ብዙ የታሪክ እንዲሁም የተለያዩ አይነት የሰው ሰራሽ የተፈጥሮ መስህቦች ያሏት ብርቅዬ እንስሳት ያሏት ነች። ዛሬ እንግዲህ በትልቅ ፕሮግራም በትልቅ ነገር እዚህ ሐዋሳ ላይ ተከስተናል። ይህ የሐዋሳ ሐይቅ ዳር የ21 ኪሎ ሜትር ግማሽ ማራቶን እንግዲህ መነሻውን የሚያደርገው አሁን በምንገኝበት የሎቄ ተራራ አካባቢ በከተማዋ ነዋሪ ቤት ሲሆን ለዚህ ውድድር ከሀገር ውጭና ከአዲስ አበባ ወደ ሐዋሳ ከተማ የመጡ እንግዶችም ተገኝተዋል። በዚህ ሁሉ ግርግር መሃል የዚህ የታላቁ ሩጫ በኢትዮጵያ ዋና ሥራ አስኪያጅ የሆኑትን ወይዘሪት ዳግማዊት አማረን ስለዚህ የሐይቅ ዳር ሩጫና ስለ ልወቅሽ ኢትዮጵያ ክላሲክ ጠይቀናቸው አጠር ያለ ቆይታ አድርገን ነበር። ልወቅሽ ኢትዮጵያ ክላሲክ 6 ሬስ አሁን ባለንበት ደብረ ብርሃን አድርገን መተናል። የመጀመሪያው አሁን እዚህ ቀጥሎ ጅማ፣ ቀጥሎ በቆጂ፣ ቀጥሎ አርባ ምንጭ፣ ቀጥሎ መጨረሻ ሐረር ብለን ጨርሳለን ማለት ነው። ለስንተኛ ጊዜ ነው ሐዋሳ ላይ የሚደረገው? ሐዋሳ 14ኛችን ነው። 17 ይሆናል ኮቪድ ምንም ስለነበር ነው እንጂ በተለያየ ምክንያት ትንሽ አቋርጠን ነው እንጂ አሁን ግን 14ኛው ኤዲሽን ነው እናደርገው። ስለዚህ ከሱ በላይ ሌሎችም ስንጨምር ነው ለልወቅሽ ኢትዮጵያ ብለን ሐዋሳ በፊት ሬስ ብቻ ነበር። ስለዚህ ሃይኪንጉንም ምኑን እያለ እዚህ ላይ ደረስ ነው ማለት ነው። ብዙ ሰው ይመዘገባል። ሐዋሳ ኢንተርናሽናል ውድድር ስለሆነ ያው አሉ እዚህ የዩኬ ቬተራን አትሌቶች ናቸው። እንዲያውም እሑድ ከኛ ቬተራን ጋር ቬተራን ሚኒንግ ከ45 ወይ ከ40 በላይ እነሱ ከ50 60 ናቸው። እንደሱ እንዲቀጥሙ ነው ያሰብነውና ቱሪዝም ነው ትልቅ ነገር ነው። ግን ስፖርት ቱሪዝም ደግሞ የዘመኑ ተመራጭ ነገር ነው። አክቲቭ ቫኬሽኒንግ ምናምን ያሉ በቦስተን፣ ቺካጎ የትም ሀገር ብዙ ሰው ይዞራልና እኛም እንደ ኢትዮጵያ ብዙ እንደሱ የሚመጥን 2 ኢንተርናሽናል ውድድር አለ። ሌሎች ዲስከቨሪ ኢትዮጵያዎች ኤኒዋን ኢትዮጵያ ውስጥ ቦርቦር ይመጣ ተወጣዋለ። ስለዚህ ብዙ ነው ያለው። በጣም ብዙ ነገር ነው ያለው እንደ ሀገር ነው። ቱሪዝሙ ደግሞ ተያያዥ ነው ከኢኮኖሚው ጋር። ስለዚህ ትልቅ ነገር ነው እና ኮንሲስተንት ሆነን እንደዚህ ሁላ ጊዜ እያደረግነው እያሳደግነው ስለሆነ እኛም ደስ ይለናል። አንዱ ዓላማችን የኢትዮጵያን በጎ ገጽታ ማሳየት ነው። የኢትዮጵያን ስም ከፍ ማድረግ ነው በምንችለው። እሱን እያደረግን ነው ብዬ አስባለሁ።
በስተመጨረሻም በከተማዋ ነዋሪ ቤት የነበረንን የራት ግብዣ ከታደምን በኋላ በሀገርኛ ሙዚቃ በጋራ ወዝወዝ ብለን በንጋታው ለሚደረገው የታቦር ተራራን የመውጣት የሃይኪንግ ለማድረግ ተቀጣጥረን ወደ ተዘጋጀልን ሆቴል አቅንተናል። በጠዋት ሁለተኛ ቀናችን ላይ ሐዋሳ ላይ እንገኛለን። ምክንያታችንም የሐዋሳ ድምቀት የሆነውን የታቦር ተራራ ላይ ወጥተን ሐዋሳ ምን ትመስላለች፣ ውበቷስ እንዴት ነው የሚለውን ነገር ከታላቁ ሩጫ ቡድን አባላት ጋር ሆነን የምናይ ይሆናል። ውበቷን እየቃኘን ሐዋሳን ከከፍታ ላይ እናያታለን። እንግዲህ ወደ ታቦር ተራራ እየወጣን ነው። እናንተም ተከተሉን። ለኢነርጂ የምትሆነንም ቴምር ይዘናል። እሷን እየቀመስን እንግዲህ ተራራውን ሃይክ እናደርጋለን። ከዛ ከፍታው ላይ የሐዋሳን ውበት በደንብ እናስቃኛችኋለን። አሁንም በድጋሚ ተከተሉ። የታቦር ተራራን ወጥተን ከጨረስን በኋላ ቁልቁል የሐዋሳን ከተማ ዙሪያውን ተንጣሎ ለከተማዋ ግርማ ሞገስ የሆነውን የሐዋሳ ሐይቅና የውቢቷን ሐዋሳ ከተማን ውበት እየተመለከትን ሰውነታችንን ካፍታታን በኋላ የታቦር ተራራን ለቀን ወደ ከተማዋ መውረድ ጀመርን። ጭራሽ እኔን አይቶ አይሸሹም። አሞራ ስለበዛ መሰለኝ አሞራ ገደል የተባለው ሐዋሳ ነው ያለነው። እንግዲህ ዶክተር ጋር ሄደን ሾርባ እንጠጣለን። የዶክተር ማሳሞ ሾርባ በጣም የታወቀ ነው። ለምን አብረን አንቀምሰው? ሾርባ የሚጠጣ አለ፣ ፍሌቶ የሚበላ አለ። ከዛ በፊት ግን ዶክተርን እስኪ ላገኘውና ሾርባውን ቀመስ አድርጌ እኔ ምስክርነቴን መስጠት መቻል አለብኝ። ዶክተር እንደምን አለ? ሰላም ነው? ሁሉ ሰላም? ያንተ ዝና በመላ ኢትዮጵያ አየሁት። ህዝቡ በጣም እንግዲህ ተሰልፎ ነው ይሄንን ሾርባ የሚጠብቀው። የቅመሙ ሚስጥር ምንድን ነው? አይነገርም ጭራሽ። እንግዲህ አንተን ሾርባ መቅመስ መቻል አለብኝ። እስኪ አቅምሰኝ። ዶክተር እውነትም ይገባል። እቺንማ ቁጭ ብዬ ማጣጣም ነው ያለብኝ። መጀመሪያ ጉርሳሞ ጋር ተጋፍቶ መቀመጥ ግዴታ ነው። ውዴታ አይደለም፣ ግዴታ ነው። ከዛ በኋላ ግን ሁሉንም ቺርስ ማለት ይጠበቅብናል። ያ እንግዲህ መፋቀርን፣ አንድ ላይ መሆንን፣ መተሳሰብን የሚገልጽ ነው። ይሄ ደግሞ ከፊት ለፊት የምታዩት የበቆሎ ቂጣ ነው። በጣም ጣፋጭ ነው። የራሴን አሳ ራሴ ነው የምጠብሰው። በነገራችን ላይ አረረረረረ እዚሁ ይጠመዳል፣ እዚሁ ይጠበሳል። በቃ ፍሬሽ አሳ እንበላለን ማለት ነው። የኔ አሳ አይታታል፣ የማለኛዋ ነች። እየጠበስኳት ነው። እኔ ለምንድን ነው የተፈናጠረብኝ? ዘይቱ በጣም ተፈናጠረብኝ ለኔ። አዎ ራሱ ነው።
ብቀመጥስ እዛ ጋር ቁጭ ብዬ በበላት ይሻለኛል። ትፋጃለች። እቺ ባዶ ቦታ መሰለች። መቀመጥ እችላለሁ አይደል? ቆንጆ አሳ አዝዣለሁ እዚህ ጋር። አብረን እንግዲህ እንመገባለን። ምን እየበላችሁ ነው? አሳ በዳጣ ፍሌቶ ማለት ነው። እንዴት ነው? ስለዚህ ቀምሰን ማየት መቻል አለብን። እሺ ካላችሁ እንዴት ነው? ዳጣው በዛ ማለት አለበት ወይስ? ይቺንማ እንደዚህ አድርጎ ያው ከባድ ነው። እኛም ተቃጥለናል። ከባድ ነው። በሽታውንም አቃጥሎ አጥቷል። ጭራሽ በሽታ የሚባልም አይኖርም። ማሳሞ ጋር መጥቶ ወንበር ማግኘት ይከብዳል በጣም። እዚህ ግን ወንበር አግኝተን ቁጭ ብለን እንግዲህ አላቃቸውም። እዚህ ነው የተዋወቅነው። ደስ የሚል ጊዜ እያሳለፍን ነው። ጥሬ ያዘው ነበር እነሱ ፍሌቶ። አሁን ደግሞ እኔ እዛ ጋር ስጠብሳት የነበረችውን አሳ ደርሳልኛለች። እንብላ። ያዙ አሳ መብላት በብልሃት ነው የሚባለው። ካለበዛ እሾኩ ትንሽ ከባድ ነው። ከአሞራ ገደል የነበረን ቆይታ ጨርሰን በውቢቷ ሐዋሳ ሐይቅ ዙሪያ ያሉትን ነገሮች እየተመለከትን በሐይቁ ላይ ትንሽ ዘና ለማለት የጀልባ ላይ ሽርሽር አድርገን ነበር። ሎግ ኢትዮጵያ እንግዲህ እንደቀጠለ ነው። እኔም ፈልሰስ ማለቴን እንደቀጠልኩ ነው። የታላቁ ሩጫ በኢትዮጵያ ፈጣሪ የሆነው ሻለቃ ኃይሌ ገብረስላሴ ሐዋሳ ሪዞርት ላይ እንገኛለን። እኔ ፈልሰስ ብያለሁ፣ እናንተም ፈልሰስ በሉ። ሐዋሳ ላይ መታችሁ ሐዋሳ ቤሌማ ሲዳማ ቤሌማ። ሎግ ኢትዮጵያ አሁንም ይቀጥላል። እንግዲህ ሀገራችን ካላት መስህቦች መካከል አንዱ ተፈጥሯዊ የሆነው የሐዋሳ ሐይቅን ዘና ፈልሰስ እያልንበት ነው። ጠዋት ላይ እንግዲህ አሳውን፣ ፍሌቶውን፣ ጥብሱን እየበላን ዘና ስንል ነበር። አሁን ደግሞ እቺን የምታምር ፀሐይ በሰንሴቷ ዘና እያልን አሁንም ይቀጥላል ሎግ ኢትዮጵያ። እንደዚህ ፈታ ዘና ካልን በኋላ የሎግ ኢትዮጵያ ጋዜጣዊ መግለጫን ለመከታተል በኃይሌ ሪዞርት ሐዋሳ ተገኝተናል። ዘንድሮ ሎግ ኢትዮጵያ ክላሲክ ሲበልጥ እያደገ ወደ 6 ከተሞች አደገ። የመጀመሪያ መዳረሻችን ደብረ ብርሃን ነበረ። እኛም ለመጀመሪያ ጊዜ የማራቶን ቅብብል ውድድር አደረግን ደብረ ብርሃን ላይ። የማስ ሀገር አቋራጭ ውድድርን አድርገን ሁለተኛ ከተማችን ሐዋሳ ሆና መተናልና ይህን ደግሞ እንድናደርግ ዋነኛውን ድርሻ የሚወጣው አብሮን ብዙ ስራዎችን በስኬት እንድናጠናቀቅ የሚያግዘን የሚኒስትሪ ኦፍ ቱሪዝም ነው። እንኳን ወደ ሲዳማ ክልል ዋና መቀመጫ ውቢቷ ሐዋሳ ወይም ህብረ ብሔራዊቷ ሐዋሳ እንኳን በሰላም መጣችሁ። በሲዳሙ አፎ ዳኤ ቡሹ ብያችኋለሁ። ዳኤ ቡሹ ማለት እንግዲህ በእኛ ባህል ወይም በሲዳማዎች አፈር ለኔ ይምጣብኝ፣ እንኳን ደህና መጣህልኝ የሚል ጥልቅ የፍቅር መግለጫ የሆነ ሰላምታ ነው። ስለዚህ በከተማችን ያለ የሚኖራችሁ ቆይታ ከዚህ ሩጫም ባሻገር ኢንቨስት ማድረግ ለምትፈልጉ፣ መኖር ለምትፈልጉ፣ መነገድ ለምትፈልጉና መዝናናት ለምትፈልጉ ሐዋሳ ራሷን እየሞሸረች እንደገና እያበበች ያለች ከተማ ናት። አሁንም ዳኤ ቡሹ እላችኋለሁ። ቆይታችሁ በሐዋሳ ያማረ እንዲሆን እመኛለሁ። አመሰግናለሁ። ከተሞቻችንን ለዓለም ገልጠን ለምናሳይባቸውና እኛም ሚኒስቴራችን ደስተኛ ሆኖ ከታላቁ ሩጫ ጋር እየሰራ ይገኛል። ያ ደግሞ የበለጠ ውጤታማ በመሆኑ 2 ከተሞችን ሐረርና ደብረ ብርሃንን ጨምረንበት ደብረ ብርሃን ኦልሬዲ አካሂደናል። ሐረር ደግሞ የመጨረሻችን ይሆናል ለ2018። አመሻሽ ላይ ከውድድሩ አንድ ቀን ቀደም ብሎ ወደ ተዘጋጀው የፓስታ ፓርቲ አምርተን ኮሜዲያን ቶማስና ሌሎች ፕሮግራሞችን እያየን
እየተዝናናን ራታችንን በልተን በጉጉት ወደሚጠበቀው የመጨረሻው የሩጫ ውድድር በጠዋት ለመነሳት ወደ ማረፊያችን አመራን። ወገብ እንለካካለን። ሌላ ደግሞ እሺ ላይ ገባኝ በስተመጨረሻም ወደ ዋናውና ተጠባቂው ውድድር በጠዋት ተገኝተናል። ውድድሩ ከባድ ፉክክር እንደሚያስተናግድም የአትሌቶቹ እንቅስቃሴ ይናገራል። ሐዋሳ ታላቁ ሩጫ በኢትዮጵያ ከቱሪዝም ሚኒስቴር ጋር በመተባበር ያዘጋጀው 14ኛው የኢትዮ ቴሌኮም ሐይቅ ዳር ግማሽ ማራቶን ይሄን ኢቨንት ያው እንደ ሐዋሳ ከተማ በጉጉት የምንጠብቀው በአመት ውስጥ አሉን ከምንላቸው ኩነቶች እንደ አንድ ኩነት የሚወሰድ ነው። ከዚህ አንፃር እንግዲህ እነዚህ በዋዜማው ላይ የተካሄዱ ጉዳዮችን አይታችኋቸዋል። የታቦር ተራራ ሃይኪንግ ወይም አድቬንቸሩን አይታችሁታል ብዬ ነው ማስበው። የሐዋሳ ውበት አንዱ ግርማ ሞገሷ የታቦር ተራራ ነው። ከዚህ አንፃር ሐዋሳ ላይ እንደዚህ አይነት ኩነቶች መካሄዳቸው ትልቅ የቱሪዝሙን እንቅስቃሴ ያነቃቃሉ። እንደ ኢትዮጵያ ማን ናት? ኢትዮጵያ ምን አላት? ኢትዮጵያ እንዴት ናት? የሚለውን ነገር የኢትዮጵያን ገጽታ ለመገንባት፣ የሲዳማን ገጽታ ለመገንባት፣ የሐዋሳን ገጽታ ለመገንባት ትልቅ ትርጉም ነው ያለው። ከኢኮኖሚ ያለፈ ከማህበራዊ ያለፈ ኢትዮጵያዊነታችንን ለማጉላት ስፖርት ትልቅ አቅም አለው ብዬ ነው የምወስድ።
በስተመጨረሻም የታላቁ ሩጫ አካል የሆነው የልወቅሽ ኢትዮጵያ ኢትዮ ቴሌኮም 21 ኪሎ ሜትር የሐይቅ ዳር ግማሽ ማራቶን በአሸናፊነት ላጠናቀቁ አትሌቶች ሽልማቶችን በማበርከት በሚያምር ሁኔታ ተጠናቋል። እኛም ውቢቷ የፍቅር ከተማ ሐዋሳን ለነበረን ጊዜና ውብ ለነበረው ቆይታችን እንዲሁም ለተደረገልን ሞቅ ያለ አቀባበል አመስግነን ወደ መጣንበት ለመመለስ ጉዟችንን ወደ አዲስ አበባ አደረግን። ቸር ይግጠመን። ቻናል አንደኛ ብርቱ ሰው አሸንፈናል። ሮጠን ጨርሰናል። አሸንፈናል። ቻናል አንደኛ ቻናል አንደኛ ቻናል አንደኛ ቻናል